ላይ የሚካሄደው ጦርነት እንደዛ አስከፊ አይደለም። ኢትዮጵያ ላይ የሚካሄደው እልቂት በአማራ በኦሮሚያና በትግራይ በተለይ ወለጋ ጉጂ ያሉ እልቂቶች ቀላል አይደሉም። አማራና ትግራይ ያለውን ልነግርህ አልችልም። ቶታል ዋር ነው። ጦርነት ብቻ አይደለም የሚያውጅባቸው። በጣም ይገርምሃል። በትርክት ይዋጋቸዋል። ቡልጉ ካባ እያለ የሰሜን ጭራቆች እያለ ህዝብን በጭራቅነት የሚፈርጅ አገዛዝ ነው። ስልጠና ይሰጣል ማኑዋል አዘጋጅቶ ጭራቆቹ ሊመጡ ነው እያለ። እኔ አይደለሁም ያልኩት። ሆርን ኮንቨርሴሽን ላይ ዶክተር ጸጋዬ አራርሳ ሲያነሱት ቃል በቃል ሰምቻለሁ ይሄን ነገር እንደዚህ እንደሚል ኳራንታይን አርጎ ወለጋንም አማራንም ትግራይንም ጉጂንም ሌላውንም ነጥሎ እንግዲህ የሚወጋው በመሳሪያ ብቻ አይደለም ወታደሮቹን ሚሊሻዎቹን የሚቀልባቸው ስቴት እና ነን ስቴት አፓራቱሱን ተጠቅሞ ጦርነት ብቻ አይደለም የሚያውጀው በትርክት ይዋጋቸዋል። ባንዳ እያለ ጽንፈኛ እያለ አገልግሎት እንዳያገኙ ያደርጋቸዋል። ባንኮችን ያቋርጣል፣ ቴሌኮምን ይዘጋል። ከፍተኛ የሰብአዊ መብት ጥሰት ይፈጽማል። ህዝብን ትሮማ ውስጥ በየለቱ በድሮን ቴረራይዝ ያደርጋል፣ ያሸብራል ህዝብን የስነ ልቦና መቃወስ ውስጥ እንዲገባ። ሆስፒታል እናቶች አይወልዱም አይሄዱም በዚህ ምክንያቱም ድሮን ይጥልባቸዋል። የፈጠረው የስነ ልቦና ማህበራዊ ቀውስ የጦርነቱ አካል ተደርጎ ሊወሰድ የሚገባው በነገራችን በጥይት ብቻ የሚሞተውን ነው ሰው የሚቆጥረው። በስነ ልቦና ደረጃ ተኝተው አያድርም ህዝቡ። ወጥቶ መግባት አይችልም፣ ነግዶ መብላት አይችልም። እንግዲህ በእንደዚህ አይነት ሁኔታ ውስጥ ያለን ህዝብ ደግሞ ምን ያደርጋል? ሙሉ ለሙሉ የትራንስፖርት አገልግሎት እንዳይኖር አድርጎ የሰብአዊ አቅርቦት ድጋፍ እንዳይገባ በማድረግ ህዝቡ በእልቂቱ እዛ አካባቢ ላይ ያሉ የሚታገሉ ኃይሎችን እንደዚህ አይነት ካውንተር ኢንሰርጀንሲ በምድር ላይ የለም። ህዝብን በማስራብ በማዋረድ ህዝብን በረሃብ እንዲያልቁ መድኃኒት እንዳያገኙ በማድረግ በረሃብ እንዲያልቁ በማድረግ አርሶ አደሩ እንዳያርስ በማድረግ አርሶም ከዘራ መሳሪያውን በከባድ መሳሪያ ሰብሉን በማቃጠል ይሄንን ሁሉ ፍጅት እየፈጸመ ያለው ኢትዮጵያ ውስጥ በኢትዮጵያውያን ላይ የበቀለ አገዛዝ ነው ብሎ ለመቀበል ይቸገራለሁ እኔ። ቢካዝ እኔ በታሪክ ኢትዮጵያን የገጠሟትን በታሪክ ውስጥ በጣም በርካታ እንግዲህ ባለፉት 200 ዓመታት ኢትዮጵያ ያደረገቻቸው በጣም በርካታ ጦርነቶች አሉ። እድል ቀንቶት ለ5 ዓመትም ኢትዮጵያ ላይ ኦኩፓይ ለማድረግ እድል ያገኘው የፋሺስት ኃይል ነው። የፋሺስት ኃይል ግን አይኖ በጣም አስከፊ ጦርነቶችን አድርገናል። የፋሺስቱ ኃይል የመርዝ ጋዝ ጭምር ተጠቅሟል። ዛሬ ያ ታሪክ ነው ኢትዮጵያ ላይ እየተደገመ ያለው። ያ እውነታ ነው አገሪቱ ላይ ያለው እና የጦርነቶችን አውዳሚነት የሚለካው ወለጋ ላይ እኮ የደረሰው ትግራይ ላይ ከደረሰው ይበልጣል እያለ ነው የሚያነጻጽረው። እንዴ አማራ ላይ ደረሰው እኮ ይበልጣል፣ ግን አማራ ትልቅ ስለሆነ ደግሞ ትንሽ ማውደም አለብን እያለ የጦርነትንና የእልቂትን የውድመትን በዛ ደረጃ ለመለካት ጥረት የሚያደርግ አገዛዝ ነው መሳይ። አሁን ወለጋ እንግዲህ በአንድ ወቅትም ብርሃኑ ጁላ ሲናገር የሰማሁት ቦረና ነበር በትምህርቷ ላይ ቀረው። አሁን ወለጋን ነው በኋላ እንዲቀር የሆነው እሱ ምርጫው ነው። ባለኝ መረጃ መሰረት ኢሬቻ ላይ ሁላ ሳይቀር
የወለጋ ተወላጆች እየታደኑ እኔ ጉታ የሚባል ሰው ደብረ ዘይት አገኘሁት ለስልጣና መተን እና የወለጋ ተወላጅ ነው የሚሰራው ኦሮሚያ ውስጥ የሚገኝ አንድ ዩኒቨርሲቲ ውስጥ ነው የሚደርስበትን ነገር ሲነግረኝ ሾክ ነው ያደረኩት የወለጋ ተወላጅ በመሆኑ ወጣቶችን አንበርክከው ይጆሌ ቦሰና ኬስ ጅራተን ገርጋርተኒ ተብለው ጫካ ውስጥ ያሉ ልጆችን ታግዛላችሁ ትደግፋላችሁ ተብለው የወለጋ ልጆች ጫማ እየጠረጉ የሚተዳደሩ ልጆችን እኔ ፊት እንዴት እንደሚያዋርዷቸው ፖሊሶቹ ልነግራችሁ ስለዚህ ማህበረሰቡን ምን እያደረገው እንደሆነ አማራውን ይፈጃል ወለጋ ላይ ሌላ ኃይል ነው ያደረገው ይላል ኦሮሞውን ይፈጃል ሌላ ኃይል ነው ያደረገው ይላል ወለጋ ላይ ያለ አማራ ምንድነው የሆነው ባለፉት 5 አመታት 6 7 አመታት መሳይ ልነግርህ አልችልም ያለቀው አልቆ የተረፈው ተርፎ ደብረ ብርሃን የደረሱትን ጎጃም ተሻግረው የገቡትን ከመጠለያ ካምፕ በአዴን ታዞ በስንት ትሮማ ውስጥ ንብረታቸው ሀብታቸው ህይወታቸውን አጥተው እንግዲህ ስቴት ቴሮራይዝ ሲያደርግ ወደ ማን ይጮሃል መሳይ እኛ ልጆች ሆነን እንግዲህ ታውቃለህ ሰው መኪና አደጋ እንኳን ቢደርስ ሄደጅን የምትሰጠው ለመንግስት ነው ተብሎ ሰዎች መጠለያቸው የመጨረሻ ዋስትናቸው ወይ ቤተክርስቲያን ነው የእምነት ተቋማት ነው ከጥንት ጀምሮ ነው ማወራ በዘመናዊ አስተዳደር ከመጣ ጀምሮ ደግሞ ሰዎች ጥቃት ሲደርስባቸው ሸሽተው የሚገቡት የመንግስት ተቋማቶች ውስጥ ነው መንግስት ሲሆን የሚገድለው ወዴት ይጮሃል የአማራ ህዝብ የገጠመው መራር ትራጀዲ እሱ ነው ኦሮሚያ ውስጥ በርካታ አካባቢዎች ላይ ህዝቡ የገጠመው ከባድ ፈተና እሱ ነው ገዳዩ አገዛዝ ሲሆን ህዝብ ወዴት ይጮሃል አጋች አገዛዝ ሲሆን ህዝብ ወዴት ይጮሃል ከገታ የተረፈውን ህዝብ በግብር የጸጉሩን ግብር ብቻ ነው የኢትዮጵያ ህዝብ የማይከፍለው ጭንቅላቱ ላይ በቀለውን የጸጉር ግብር ብቻ ነው የማያስከፍሉት አሁን ባለው ሁኔታ እነሱ ተበድረው ጦርነት ይዋጋሉ ከኢትዮጵያ ህዝብ ገፈው ደግሞ የበጀት ጉለታቸውን ያሟላሉ It's really sad. በጣም ያሳዝናል እውነት ለመናገር እንዲህ አይነት ሰው ምንም ሳያፍር አይኑ ሳይርገበገብ እንደው ይሉኝታ የሚባል ነገር ውስጡ ሳይነክ ልክ መልካም ነገር እንዳደረገ ለኢትዮጵያ እና ለአጠቃላይ ለኢትዮጵያውያን ጥሩ ነገር እየሰራ አስመስሎ እንደዚህ አይነት ትወና ውስጥ ይሄን ያል በቴሌቪዥን መስኮት የአየር ሰዓት ይዞ ሲያወራ ስናይ በጣም ያሳዝናል እውነት በተደጋጋሚም ሰሞኑንም ስናገረው ነበር ከሱ ይልቅኛንን ደካሞቹ እንዲህ አይነት ጨካኝ አረመኔ ደካማ ሰውን በዚህ ደረጃ ተከፋፍለን የስልጣን እድሜው እንዲራዘም ማድረጋችን አብይ ሳይሆን ጠንካራው እኛውን እንደካማ የሚለው ነገር ሰሞኑንም ስለው ነበር ወለጋም በተመለከተ ያው አንተ በተደጋጋሚ ትሏለስ ባለፈው አቶ ገዱ አንዳርጋቸውም የተናገረው ነገር አለ አንድ የወለጋ ተወላጅ ሆነን ሰው ለጥቆማ ስነግረው እንዴት አመንከው ብሎ በወለጋ ተወላጅ ላይ ያለውን ጥላቻ ያሳየኝን ምን ጊዜ ማረሳውን ብሎ እንግዲህ ገዱ አንዳርጋቸው ማለት ከሱ በፊት ለውጡን የመራ ከለማ ጋር አብይ አህመድና ሌሎች ከኋላ ነበሩ እነሱን ተራምዶ ነው እንግዲህ አብይ አህመድ ያው አሁን ሁሉንም በአባሮ ምንድነው አፈናቅሎ ምን ብሎ ብቻውን የቀረው ግን ለወለጋ ተወላጆች ለወለጋ ህዝብ ያለውን ጥላቻ ገዱ መቼም የማይረሳውም ይሄን ይናገራል እዛም ሄዶ የተናገረው ይሄን ነው ለወለጋ ህዝብ ያለው ጥላቻ ከማንንም በላይ ነው አሉ ከማንንም በላይ ይሄ ነው እንግዲህ ለኦሮሞ ህዝብ አሳልፈላለው እኛ መተን ነው የኦሮሞ ህዝብ ከነጻ ምንድነው ከባርነት አውጥተን መዝሙር ውስጥ ሳይቀር አስገብተው የ150 ዓመት እድፋችሁን አጥበን አመጣን እያለ የሚናገር እንዲህ አይነት እንደው ከማንንም በላይ የኦሮሞ ህዝብ ሊታገለውና ይሄንን ሰው ሊያስወግደው የሚገባ ነው የኦሮሞ ህዝብ ነው እየተጫወተበት ያለው
የጫንጮና የሰሜን ሸዋ ህዝብ እኮ በአሁን ሰዓት ቀንበር ተሸክሞ ፈጣሪን ነው እየለመነ ያለው። እንዴት የችግሩ አካል የመፍትሄው አካል ሊሆን አይገባም? አብይ አህመድ የችግር አካል ነው። አብይ አህመድ የኢትዮጵያ መከራ ነው። መከራን የጠራ ነው። መፍትሄ ሊያመጣ አይችልም። ስለዚህ በዚህ ላይ እንደው ብዙ ነገር ማለት ብንችል በወደድን፣ ግን እስቲ ወደ ኤርትራው ጉዳይ እንምጣ። እንዳልከው ከመነሻው እስከ መጨረሻው አብዛኛው ትርክት በሙሉ ኤርትራን በመወንጀል በመዘንጠልና በመሞለጭ ላይ ያተኮረ ዲስኩር ነው ያቀረበው። እንዴት አየኸው? ኤርትራን በዛ ደረጃ ከመቃብር ውስጥ አውጥታ ሰው ያደረገችን ኤርትራ ናት። አልቆልን ነበር ይሄን የተናገሩት። አሁንም አለ ማሳየት ለህዝቡ በምስክርነት ማቅረብ እንችላለን። ወታደራዊ ጀነራሎቹ፣ የደህንነት አማካሪው ሬድዋን ሁሴን፣ አብይ አህመድ ሁሉም በፓርላማን ባገኙት መድረክ ተገኝተው ኤርትራ ባትኖር እኮ አልቆልን ነበር ሲሉ የነበሩ ሰዎች እንግዲህ አመት 2 አመት ተገልብጠው ደግሞ ኤርትራ ምንድናት ሰው የለባትም ከነሱ የምናገኘው ነገር የለም እያሉ መዘነጣጠል፣ ጭራሽ እናፍናታለን እንከባታለን በአመት የኤርትራን የሚያክል ህዝብ ነው ኢትዮጵያ እየጨመረች ያለችው ብሎ አንድን ሀገር ከዲፕሎማሲ ማኳያ ትንሽ እንደው ረጋ ማለት ነበረበት። ነገ እኮ መታረቅ ሊኖር ይችላል። ነገ እኮ አብሮ መገናኘት ሊኖር ይችላል። ነገ የሚመጣውን ነገር ሳያቅ እንዳመጣለት የሚደነፋበትና እንደው ዲፕሎማሲን በፍጹም የማይመስል ነገር የሚያደርገው ንግግር እጅግ አሳፋሪ ነው። እንደ ኢትዮጵያም እንዲህ አይነት መሪ ስላለን እናፍራለን፣ አንገታችንን እንደፋለን። ለማንኛውም ከኤርትራ አንጻር ያለው ሁኔታ እንዴት አየኸው? ኤርትራውያን is nothing less than declaration of war። እኔ ዛሬ ኤርትራን በተመለከተ በፓርላማው ሲነገር የነበረው ለኔ ሙሉ ለሙሉ የጦርነት እንደታወጀ ነው አንድ ሀገር ላይ የተረዳሁት። አይ ቲንክ ኤርትራኖች በምን ደረጃ እንደሚወስዱት እንግዲህ ለመስማት ጠብቃለሁ። ግን እንደዛ ሆኖ እንዳልከው የኢትዮጵያ ቀደምት የኢትዮጵያ መሪዎች እንደው አንዳቸው ይሄንን ሐሳብን በዚህ ጉዳይ ላይ አስተያየት ቢሰጡ ደስ ይለኝ ነበር። ምን ይሰማቸው የሆነ የኢትዮጵያ መሪ ዛሬ በዚህ ደረጃ እንደዚህ አይነት ነገር ሲናገር? ቀደም እንዳልኩት የሁሉ ነገር የሁሉም ኤቭል የሁሉም መጥፎ ነገር ምክንያት ኤርትራ ነው የነበረው ድምዳሜ፣ የተያዘው ድምዳሜ አደገኛ ድምዳሜ። የሁሉ ነገር አገሪቱ ውስጥ ላለው የብር ዋጋ እንኳን እንግዲህ ሪሰንትሊ በወሰዱት ፖሊሲ ነው አይደለም ፊክስድ ሬት የነበረውን አሁን በገበያ እንዲወሰን አድርገናል ካሉ በኋላ በከፍተኛ ደረጃ ወደ $200 ሊገባ ነው፣ ወደ 200 ብር ሊገባ ነው $1 ምንዛሬው። የሱም ምክንያት የኤርትራ መንግስት ነው የተደረገው። በእያንዳንዱ ነገር ብቸኛ ያልተነገረው ነገር ምናልባት የኤርትራ መንግስትን በተመለከተ በትግራይ ያደረግነው ጦርነት እንድናነሳም ያደረገን የኤርትራ መንግስት ነው የሚል ነገር ብቻ ነው ያቀረበው። ከዛ ውጪ ያነሳቸው ነገሮች በሙሉ ችግሩም የኤርትራ መንግስት ነው፣ ለሁሉ ችግራችን ምክንያቱ የኤርትራ መንግስት ነው፣ መፍትሄውም ኤርትራን መያዝ ነው ሆኖ የቀረበው። ኢትዮጵያ ውስጥ ሰው በልቶ ለማደር ወጥቶ ለመግባት ወደብ ያስፈልገዋል ነው የተባለው። ዲሉዥናል በዚህ ደረጃ ተንጋል እንትን ብሎ የቀረበ ሎጂክ በዚህ ደረጃ እንደዚህ አይነት ንግግር የተደረገባቸውን የዓለም የህግ ማውጫ ምክር ቤቶች አላውቅም። ይሄ ኦርዌሊያን በጆርጅ ኦርዌል የእንስሳ የአኒማል ፋርም የሚለው መጽሐፍ ላይ ናፖሊዮን እና ስኖቦል የሚባሉ ነበሩ እና እንግዲህ ከሰው ነፃ እንውጣሉና እንስሳቶቹ አመጹ። ሰውየውን አባረሩትና እንስሳቶች ነፃ ወጡ። በኋላ ላይ ከእንስሳቶቹ ደግሞ ትንሽ ትምህርት ያለን እኛ ነን አሉና አሳማዎቹ መሪዎቹ ከአሳማዎቹም ሁለት የተሻለ አሳማዎች የተሻለ መሪ ናቸው ተብሎ ሁለቱ ማስተባበርና መምራት ጀመሩ። ናፖሊዮን እና ስኖቦል ይባላሉ። ሁለቱም እንግዲህ ከሁለቱ በተለይ ስኖቦል የሚባለው ጎበዝ ነበር የነበረው። ያው ኦርዌልን ያነበባችሁ ሰዎች ታውቁታላችሁ ታሪኩ። ከዛ በኋላ በአንድ ጦርነት ወቅት
ጉዳዩ እንትን ነው ብቻ በክርክር ምናምን ስኖቦልን ያባሩታል። አብሯቸው የነበረው የለውጡ አካል የነበረውን ያባሩታል። የሽግግሩ አካል የነበረውን ያባሩታል። ከዛ በኋላ አምባገነን ሆኖ ናፖሊዮን ብቻውን ይመጣል። በሰባት ውሾች ይጠበቃል። ልክ አብይ አህመድ በሪፐብሊካን ጋር እንደሚጠበቀው ማለት ለሁሉ መከራችን መንስኤው ሲርባቸውም ስራቸውን ፌል ሲያደርግ ግድባቸውም ሲወድቅባቸው ምናቸው ምርታቸውም ሲቀንስ መከራ በመጣባቸው ቁጥር ሁሉ ጠላት አድርገው የሚከሱት አካል መፈጠር ነበረበት። ኦርዌል አስቀድሞ ይሄን ነግሮናል። ማለት ደደብ መሆን ይጠይቃል ከዚህ አገዛዝ ጋር ለመግባባት። ለእያንዳንዱ ነገር አገሪቱ ውስጥ ላለው ሁሉም መስቀልቀል ዛሬ ሲወቀስ የነበረው የኤርትራ መንግስት የኤርትራን መንግስት ዲፌንድ ላደርግ አይደለም። የኤርትራ መንግስት በራሱ ራሱን የቻለ ኃይል ነው፣ ራሱን መከላከል ይችላል። እንዳንድ ኢትዮጵያዊ ምንም ማነሳው ነገር ምን መሰለ መሳይ፣ ዛሬ ፓርላማ ውስጥ የነበረው አጠቃላይ ትርክት ሰሞኑ ውስጥ በሚዲያው የምንሰማው ነገር የዛ ትርክት ኤክስቴንሽን አዋጭ ሆኖ አግኝተውታል። ኤርትራ ማለቱን ለምን መሰለ ሀገሪቱ ውስጥ የተፈጠረውን አገዛዝ ህዝቡ በደንብ አወቀው። የማይጠረቃ አገዛዝ ነው። ሌሎችን አይቀበልም። ሌሎች ማንነትን አያከብርም። ኢትዮጵያን ከሌሎች ጋር እጋራለሁ አይልም። ታሪኳን አይጋራም። ባንዲራዎቿን አይጋራም። ትርክቶቿን አይጋራም። ህዝቦቿን እንደ ሰፋሪ በሁለት ከፍሎ ሲያሻው በሁለት ሲያሻው በሶስት እየከፈለ ሰሜኖችና ደቡቦች እያለ ትርክት ፈጥሮ ዳይኮቶማይዝ አድርጎ አንዳቸውም ዲፋይን አያደርጉልህ። ምንድነው ሰሜንነት ምንድነው ደቡብነት ብትለው አይመልስልህ። ጂኦግራፊክ ነው ለነሱ። ሰሜንነት ከላይ ያሉት ናቸው። እንደዛ ብሎ ህዝብንና ሀገርን ከፋፍሎ በኢትዮጵያ ህዝብ ላይ ጦርነት አውጆ አማራውን እንግዲህ ኢትዮጵያ ተወረረች ሲባል ያለ ደሞዝ ወደ ላይና ወደ ታች ላለፉት 100 ዓመታት ሲሮጥና ሲወድቅ የነበረ ህዝብ ታሪክ አንብባችሁ ከሆነ በተለያዩ ጦርነቶች ባለፉት ጦርነቶች ምን ያህል የራስ ካሳን ጦር ምን ያህል ዋጋ እንደከፈለ አምባለጌ ላይ እንግዲህ ታሪክ አንብበናል። የማጨውን ጦርነት ታስታውሳል። በርካታ ኢትዮጵያ የተወረረችባቸው የቅርብና የሩቅ ዘመን ጦርነቶች ውስጥ በግንባር ቀደምነት ዋጋ ሲከፍል የኖረ ህዝብ በባንዳነት ነው ዛሬ የሚከሱት። በድህነቱ ነው ዛሬ የሚያዋርዱት፣ የሚንቁት፣ የሚሰድቡት። የሀገሩን ሪሶርስ አየር ኃይሉንም መከላከያውንም ባንኩንም ከክልል መንግስታት ላይ ቀምተው ሁሉን ነገር ኢትዮጵያ ውስጥ ክልል የሚባል በነገራችን ላይ ፌደራል አሬንጅመንት አለ የሚሉ ሰዎች ያስቁኛል። ኢትዮጵያ ውስጥ ፌደራል አሬንጅመንት የለም፣ ውሸት ነው። ፌደራሊስት ነን የሚሉ ሰዎች ያስቁኛል። ምን እያሉ እንደሆነ የገባቸው አይመስለኝም። ኤኒዌይ ሁሉን ነገር የያዘው ኃይል ጥላቻውን መቆጣጠር ስላልቻለ ጦርነት አወጀ። ጦርነት ሲያውጅ አማራ ክልል ላይ በመሰረቱ የተላተመው with the very foundation of the state ሀገረ መንግስቱ መሰላል ጋር ነው የተላተመው። በዚህ ምክንያት ሁሉም ተቋሞቹ ሊፈነዱ ሆነ፣ መከላከያውን ጨምሮ። የአማራውን ክልል ጦርነት በፍጥነት ካላቆመ አሁንም ይፈርሳል። አይደለም ተቋሙ ሀገር ይፈርሳል። ወታደር አማራ ክልል ሲያስገባ ህግ ማስከበር ብሎ የገባ ወታደር የገጠመው ህዝብ ነው፣ አርሶ አደር ነው፣ ህዝብ ነው። ተዋጋ ተብሎ የገባው ኃይል የሚዋጋው ከህዝብ ጋር ነው። ደጀን ነበር ብለው የሚያስቡት ህዝብ ከስንትና ስንት ተዋጋ ሲሉት የነበሩትን ህዝብ ዛሬ ጠላት አድርገው ጦርነት አዘመቱበት። ሰብሉን እያቃጠሉ ማዳበሪያ እየከለከሉ እያዋረዱ እያገቱ
በድሮን እየደበደቡ ትምህርት ቤቱን እያወደሙ ጤና ጣቢያውን እያወደሙ ጦርነት ገጠሙ። እነሱ የላኩት መከላከያ ሲገባ አማራ ክልል ጽንፈኛ ብለው የላኩት ኃይል ህግ አክባሪ ሆኖ አገኙት። እነሱ ህዝብን ወጥ መንገድ ላይ በየከተማው ሲረሽኑ ያኛው ኃይል ደግሞ የሚጎዱትን ያሳክማል፣ የማረከውን መከላከያ ለቀይ መስቀል ያስረክባል፣ ባንክ ይጠብቃል፣ የሀገሪቷን ባንዲራ ይጠብቃል፣ መዝሙሮቿን ይጠብቃል፣ ታሪክ ያነባል፣ ሌሎች ኢትዮጵያውያንን ጠላቶች አይልም፣ ኢምብሬስ ያደርጋል። ከሀገሪቷ ልብ ጋር ነው የገጠሙት ውጊያ። ራስ ላይ እንደመተኮስ በለው። ተቋሙ ፈረሰ። ሊትራሊ የሚዋጋበት ኮዝ የለው አማራ ክልል ከገባ በኋላ። ኦሮሚያም እንደዛው፣ ወለጋም ከሄደ በኋላ በነገራችን በብዛት ሸኔ ሰክሰስፉል የሆነ ወለጋ ላይ የሚላኩት ልጆች ከሸዋ ከተምናምን ተለቃቅመው የሚላኩት ልጆች ሲሄዱ የሚያገኙት የኦሮሞን ህዝብ ነው። እጃቸውን እያንከረፈፉ ይማረካሉ። ስለዚህ ምን ብለው መምጣት አለበት? ትርክቱ መቀየር አለበት። ናሽናል ኢንትረስት እና የናሽናል አጀንዳ ተቆርቋሪ ሆነ መምጣት አለበት። ወደብ ብለን እንምጣሉ። ተሳሳቱና የመጀመሪያውን ወደብ ሶማሌላንድ ሄዱ። ተሳሳቱ። እነሱማ ብሔራዊ ትርክት መገንባታቸው ነበር። አላስፈልጋቸውም እኮ ወደብ። የሚያመርቱትና የሚልኩት የላቸው። because the country is not producing ሀገር እያመረተ አይደለም። አርሶ አደር ሚሊሻ ሆኗል። ወጣት ስደተኛና በጦርነት እያለቀ ነው። ማን ነው የሚያመርተው? የትኛው ፋክተሪ ነው የሚያመርተው? የትኛው ኢንዱስትሪ ነው 130 ሚሊዮንን ህዝብ ሰስቴን የሚያደርገው? መሳይ ስለዚህ ትርክት እንፍጠራሉ። ሶማሌላንድ ከሄዱ በኋላ ያልጠበቁት እሳት ገጠማቸው። ውጣና ወደብ አምጥተንልሃል ጨፍር ያሉት ህዝብ በማግስቱ ሶማሊያ እሳት ጎርሶ እሳት ለብሶ መጣ። ተንቀጠቀጡ። ሳይወዱ በግዳቸው ዓለም ሲያወግዛቸው ተነጠሉ ከዓለም። ዲፕሎማቲካሊ ህፃን የሆኑት ፓራያ ስቴት ተባለች ሀገሪቷ። የትልልቅ ተቋማት ሀገር መሰረት የነበረች ሀገር በአፍሪካ ህብረት የሐሳብ ምንጭ የነበረች ሀገር ጥቅሞቿን በህብረቱ ማዕከል አድርጋ ህግጋትን በመጠበቅ የምትታወቀው ሀገር የዓለም ህግጋት እንዲጠበቁ ከሊግ ኦፍ ኔሽን ጀምሮ የሞገተች ሀገር ህግ ጣሽ ሆነች። የቻርተሩን ፋውንዴሽን የሚባሉ ፕሪንሲፕሎች መርሆች ጣሰች። ይባስ ብለው ምንድነው ያደረጉት? አንካራ ሄደው ውል ተፈራረሙ ከሶማሊያ ጋር። ባይዘወይ ከሶማሊያ ጋር የተፈራረሙት ውል መሳይ ኢትዮጵያን በጣም በርካታ ዋጋ ያስከፍላል ወደፊት። ምን እንዳደረጉ ታውቃለህ? የሶማሊያ ሉዓላዊነት ኢትዮጵያ መጀመሪያ ባይገቡበት ኖሮ የሶማሊያ ሉዓላዊነት የማክበር ግዴታ አልነበረባትም። አሁን የሶማሊያን ቴሪቶሪያል ኢንቴግሪቲ እናከብራለን ብለው ፈርመው ነው የመጡት አንካራ። ከዚህ በፊት ግን እኛ እንደፈለግን ሶማሊያ የከፋሽለት ከሶማሌላንድ ጋር፣ ሶማሌላንድ የከፋሽለት ከሶማሊያ ጋር፣ ሶማሌላንድም ሶማሊያም ሲከፉ ከፑንትላንድ ጋር ከጁባላንድ ጋር እያደረገች የሀገሪቷ የራሷን ጥቅም ታስከብር ነበር። አሁን የሶማሊያን ቴሪቶሪያል ኢንቴግሪቲ ለማስከበር ፈርሞ መጣ። ማንንም ሳያማክር ኤምኦዩን ተፈራረመ። ማንንም ሳያማክር አንካራ ላይ ፈርሞ መጣ። የውጭ ጉዳይ ሚኒስትር የሚባለው ግለሰብ በወቅቱ የነበሩት ሰዎች አያውቁትም ምን ያደርግ እንደነበር። የሱ ግላይ እምነት ነው። ኤኒዌይ አማራ ክልል ከገጠማቸው እና በተለዩ በቀረው የሀገሪቱ አካባቢ የገጠማቸውን ፈተና ለመወጣት ነው። ከዛስ አዙር ወደዚህ አይደለም ወደቡ አሉ። ወደ ኤርትራ ደግሞ እንሂድ፣ ወደብ እናመጣልሃለን እንበለው። ወደብ እናመጣልሃለን ስንለው አማራውም ልቡ ይሳሳል፣ አፋሩንም እንማግደዋለን፣
መቼም ለጦርነት ላይ አብይ አህመድ ይሄ ኦቨርናይት የመጣ አይደለም፣ በአንድ ሌሊት የመጣል አሁን ካልከው ጋር የሱንም መልስ በደንብ እንደው ያንተን እንትን እንድታቀርብ በሚል ነው። በአንድ ሌሊት የመጣ አይደለም። በፊትም ጀምሮ እናስብ ነበር። ኢቭን ለውጡ ከመውጣቱ በፊትም ውስጣችን ነበረ፣ መድረክ ስላጣን ነው። ከዛም በኋላም በተለያየ አጋጣሚ ስላልተናገር ነው እንጂ ውስጣችን አለ። ባህር ኃይል ስናቋቁም የዛሬ ምናምን ዓመት ዝም ብለን ውሃ ላይ ለመንቦራጨቅ እኮ አይደለም፣ አስበን ነው። ዝም ብለን እንደው በደመነፍስ ያደረግነው አይደለም ብሎ ልክ አስቦ አቅዶ ውስጡ የነበረ ለማስመሰል የሄደበት ርቀት አለና አሁን የምትለው ነገር ነው። ትክክለኛ ሂደቱን ጠብቆ ነው የመጣው። እዚህ ጋር ሲያጣ እዚህ ጋር የሆነ ነገር ሲጨልምበት የሆነ ቦታ ላይ የመቅደድ እንዲሁ ያልተረጋጋ የዲፕሎማሲ ሩጫ ላይ ስለነበረ ነውና ምናልባት ይሄንንም አንድ ላይ እንድታዩ ብዬ ነው። አዎ እንግዲህ የሚታወቁት ከዚህ በፊት እንደምታውቀው እነ ሬድዋን ለምሳሌ አሁን ቁልፍ ባለስልጣናቶች ናቸው ይናገሩ የነበረውን ነገር ታውቃለህ። መጠየቅ ያለበት ሚኒሊክ ነው መጠየቅ ያለበት እያሉ ዳግማዊ ሚኒሊክን ሲከሱ ነበር የምናውቃቸው እኛ። አስቀድመው እንደውም የተስፋፊ ኃይል እየተባለ እውነት ለመናገር የኢትዮጵያን የወደብ ጥያቄዎች ያነሱ የነበሩ ሰዎች ሁሉ የሚሸማቀቁበት ሁኔታ ነበር የነበረው። ሀገሪቱ ውስጥ የነበረው እውነታ እንደዛ ነበር የነበረው። ከፕሪቶሪያ በኋላ አኮረፉን ነው የሚለው። ሲያኮርፉን የወደብ ጥያቄ እነሱን ትዝ ያላቸው ማለት ነው። በሰላሙ ጊዜ አደረጉት የተባለው ከኤርትራ መንግስት ጋር የነበረው ስምምነት በምን ጉዳይ ላይ እንደተወያዩ ምንም የሚታወቅ ነገር አልነበረም። የጠየቀውም ሰው አልነበረም። ለማንም ግልጽ ያደረገው ነገር አልነበረም። የመጣ ኤርትራ መንግስት ያደርግ የነበረው ከኤርትራ መንግስት ጋር የነበረውን ግንኙነት በተመለከተ በተደጋጋሚ ያሳይ የነበረው ነገር የተለየ ነገር ነው። ስለዚህ ነገር ሲያነሳ ሰምተው አታውቅም። የብሔራዊ ይኸውልህ መቼ መሰለ ትርክቱን ይሄን ነገር ይዘው የመጡት የመከላከያ ቀን የምስረታ ቀን እያሉ 100 ምናምንኛ ዓመት ማክበር ጀመሩ። ወደ ኋላ ሄደው because they defeated ሆኑ። በጦርነቱ ተሸነፉ። ሲሸነፉ ወታደራቸው ትጥቃጣ ይዘምትበት ምክንያት የለው። በሀገር ውስጥ ተዋክተው ከሀገሬው ጋር ጦርነት እንድል እንደማያደርጉ ያውቁታል። በገቡ ቁጥር እየሰመጡ ነው የሄዱት። አማራ ክልል በገቡ ቁጥር ያሰምጣል። ረገረግ ውስጥ ነው የገቡት። መውጣት አይችሉም። መግባት ብቻ ሆነ። የገባውንም የት ገቡ ብሎ የሚጠይቅ የለም። የትኛው ምክር ቤት ነው የሚጠይቀው? ሁሉም ማጨብጨብ ነው ስራው እንደምታውቀው። ይሄንን ጉዳይ ይዘው መጡ። ማህበረሰቡን ሙሉ ለሙሉ ወደዚህ እናዞረዋለን ብለው ነበር የመጡት። የህዝብን ማይንድና ሃርት ካፕቸር አድርጎ የነበረው እንደምታውቀው ለውጥን ወደብን ማዋለድ ሳይሆን ኢትዮጵያ ውስጥ ትልቁ የህዝቡ ጥያቄ ለውጥን ማዋለድ ነው። ስለዚህ ትርክት ይዞ መምጣት አለበት። ይሄ እኮ መሳይ በየቀኑ የምንማረው የምናነበው ነገር እኮ ነው። በቃ ይሄን ከማድረግ ውጪ ምንም አማራጭ የላቸው። እያንዳንዱን ካርዳቸውን ተነጥቀዋል። ስለዚህ የለም ካርድ ሀገር ውስጥ የምትፈነቅለው ነገር የለም። የህዳሴውን ግድብ የሚያህል ዋንጫ ከቦታ ቦታ እየዞረ ሲዘፈንለት የነበረ ፕሮጀክት ነው መሳይ። ያ ግድብ እንዴት ነው የተመረቀው? ብአዴን መጸዳጃ ቤቶችን እየሰራ ያስመርቅ ነበር። አማራ ክልል ልማት አመጣውልህ እያለ ለአማራ ህዝብን ሲያዋርድ ማለት በዛ ደረጃ አልተመረቀም። ህዝብ አንድን ነገር የኔ አይደለም ብሎ አልቀበለውም ሲል ኦውን እንደማያደርገው ስታውቅ ኢቭን ድልን ማለት በምን ያህል ደረጃ ሊደበዝዝ እንደሚችል ያየንበት ነው። ምንም አይነት አሰባሳቢ የሆነ ብሔራዊ ጥላ የለም። ይሄ ቡድን እኮ በኦሮምኛ ቋንቋ ጋፊን ፊንፊኔ እያለ የአዲስ አበባን ጉዳይ አስጨርሳለሁ እያለ ሌት ተቀን የሚሰራ ነው።
በአዲስ አበባ ጉዳይ ላይ አዲስ አበባዎች ባይተዋር ሆነዋል አይደለም እንደ ኢትዮጵያ ውስጥ ማለት በርካታ ጉዳዮች ላይ ህዝቡን ባይተዋር አድርገህ በብዙ ጉዳዮች ላይ የማያገባው አድርገህ አንዱን ባለቤት ሌላውን ባዕድ አድርገህ በአንድ ሀገር ውስጥ እንዲህ አይነት ዜጎችን ከፈጠርክ በኋላ ደቡብ ሰሜን እያልክ ማለት ይሄን ሁሉ የትርክት ናዳ አምጥተህ ህዝብና ሀገር ላይ ከዛ በኋላ አሰባሳቢ ትርክት ፍለጋ ወደቡ ለኢትዮጵያ ህዝብ ዳቦና ሰላም ይሆናል ወይ ነው ጥያቄ። ወጥቶ መግባት ይችላል ወይ ህዝቡ? በመኪና ሲሄድ አታግቱትም ወይ? ቤቱን አታፈርሱበትም ወይ? በኮሪደር ልማት ስም ዲሞግራፊክ ሪኢንጂነሪንግ አትሰሩም ወይ? ህዝብ እያፈናቀላችሁ መሬቱን እየወሰዱ ኮንዶሚኒየም ይሰጡታል ህዝቡን መሳይ። ኮንዶሚኒየሙንም እድለኛ ከሆነ እና ይሄንን እያደረገ እንደዚህ አይነት ነገር ይዞ መጣ ነው። አልቲሜትሊ እንዳልኩ መጀመሪያ ላይ የነበረው ነገር ምን መሰለ፣ ልክ ፕሪቶሪያን ሲፈራረም በራሱ ፕሪቶሪያን ከተፈራረመ ፕሪቶሪያ የት ላይ ነው ያለው? በነገራችን በዛሬው የፓርላማ ውሎ ፕሪቶሪያ የት ነው ያለው? ክዶታ የፕሪቶሪያ የተማርኩበት ሀገር ምናምን አልመስልሃለኝ ምናምን ነገር አለ እና ፕሪቶሪያ ይኸውልህ ከዚህ አገዛዝ ጋር የተፈረሙ ውሎች ሶማሌላንድን ጠይቅ፣ ውሉ የት እንዳለ፣ ፕሪቶሪያ የት እንዳለ ጠይቅ። ከዚህ አገዛዝ አንሪላየብል ነው። ለዚህ ነው ዲፕሎማቲካሊ በማንም ሀገር አይታመንም፣ በቀጠናው ሀገራትም አይታመንም። ለምሳሌ ሰሞኑን አምባሳደር ዲና ሙፍቲ ዛሬ እሱ ራሱ በፓርላማ ከኤርትራ መንግስት ጋር መደራደር እንፈልጋለን ይላሉ። የኤርትራ መንግስት ግን ከነሱ ጋር መደራደር አይፈልግም፣ ምክንያቱም አያምናቸውም። በቃ መደራደር እንፈልጋ አሁን ሰው የሚፈልጉት መደራደር ነው ወይስ ወደቡን ነው? አሁን አብዛኞቹ አፈቀላጤዎቹ ወደብ የፈለገ ይመስላቸዋል። አገዛዙ የፈለገው አሁንም ትርክት ነው። ነገ ላይ ሳውዲ አረቢያ እንገናኝ ቢሉት በገር ሮጦ ነበር የሚሄደው እና እነሱም አውቀውታል ምን አይነት አገዛዝ እንደሆነ፣ ቀጠናውም በደንብ አውቀውታል። ኦኬ 10-15 ጊዜ ሲክድ የነበረ አገዛዝ ዲፕሎማቲካሊ አንሪላየብል ነው። ከዚህ ጋር ኮኦፕሬት እና ኮላቦሬት ማድረግ አይቻልም፣ አብሮ መስራት አይቻልም። ሌላው ቅቡልነት የለውም አገዛዙ። ከዚህ አገዛዝ ጋር የሚደረግ ውል ቮይድ ነው መሳይ። አበዳሪዎቹ ለምሳሌ በቅርቡ ለምንድነው ክፈለን ብለው ያስገደዱት? አገዛዙ ያለበት ሁኔታ እኮ ለእናንተ ፎይታ ልንሰጥ አንችልም፣ በቀጣይ ትከፍሉናላችሁ የሚባል ነገር የለም። በፍርድ ቤትም ቢሆን ብራችንን ትከፍላላችሁ፣ ፕሮጀክቶችንም ቢሆን ሸጠ ትከፍላለን፣ አየር መንገድህንም ቢሆን ሸጠ ትከፍላለን ነው የሚሉት አበዳሪዎቹ። ምክንያቱም አገዛዙ ያለበት ሁኔታ ያውቁታል። እነሱ አሽትቱ አይናችሁን ግለጡ የሚባሉ አይደሉም። ለነሱ ሜትሪክሶች አሏቸው፣ የሚለኩበት ማሳያዎች አሏቸው ማለት ነውና በዛ ረገድ የምትወስደው ነው መሳይና እንደዛ አርገት ትንግርቱ የአብይ አህመድ ይሄ የአሰብን የቀይ ባህርን ጉዳይ ያነሳበት ሁኔታ ኢትዮጵያ ውስጥ እንግዲህ ያለውን መከራ ያለውን ህዝባዊ ቁጣ ህዝቡ የደረሰበትን ደረጃ ራሱ ብልጽግና ፓርቲ ውስጥ እኮ ከፍተኛ ትርምስ ነው ያለው። ዛሬ ሲያጨበጭቡ የነበሩት የህዝብ ተወካዮች ምክር ቤት አባላት ራሳቸው የኑሮ ውድነቱ እንዴት እያመሳቸው እንዳለ ባለፈው በሪፖርተር ጋዜጣ ላይ የወጣውን ሰምተናል። ስለዚህ ከፍተኛ ውጥረት ውስጥ ሳለ አጀንዳ ማስቀየሻ ነው ይሄ የዚህን የኤርትራን ጉዳይ በማንሳት አርበኛ ለመምሰል አይተው እንደሆነ አርበኛው ነው የመጣው ዛሬ ኢትዮጵያዊ ከማንም በላይ ስለ ሀገር ተቆርቋሪ የታለ ሰነዱ ሁሉ ብሎ ሲጠይቅ ነበር እኮ። የታለ ሰነዱ ኤርትራ ሄደችበት ወደቡ ሄደበት ቀይ ባህር ሄደበት የታለ እያለ አይኑን በጨዋጥቦ ሲጠይቅ ስታይ አንዳንዶች ከዚህ በላይ አርበኛ ማን አለ ኢትዮጵያውን ገና መሪ ያገኘች የሚል የሚጃጃል የብልጽግና መንደር ሰው ብዙ አይተናል። ዛሬ በተናገረው ይሄ አጀንዳ ማስቀየስ ነው ሲባል
ዳንኤል ክብረት ያው አብዛኛው ተረት የዳንኤል ክብረት ነው ዛሬ አብይ አህመድ በጥቅም ላይ ያዋለው። አንዳንድ የተወላገዱ ፍልስፍናዎች ደግሞ የነ ዶክተር ምህረት ደበበ እንደሚሆን ምንም ጥርጥር የለውም። አብይ አህመድ በጣም መጥፎ ኮራጅ ነው። ሲኮርጅ ራሱ በደንብ አድርጎ አይኮርጅም። ያው ጥራዝ ነጠቅ ስለሆነ ጉራማይሌ ነገሮችን ሰብስቦ ነው አደባባይ ላይ እንደነ መድረክ ላይ የሚወጣው። ለማንኛውም ዳንኤል ክብረት በሶሻል ሚዲያ መድረኩ ላይ ኢትዮጵያ ውስጥ የሚቀየስ አጀንዳ የለም፣ የሚቀየስ ወንዝ ግን አለ የሚል በጣም ተራ የሆነ እውነት ለመናገር የሱ ሰውዬ ቁልቁለት በራሱ አብይንም እንዳለ ብልጽግናንም ይዞ እየሄደ ነው የሚገኘው። ለማንኛውም ይሄ አጀንዳ ከማስቀየስ ጋር አብረን ልናየው አንችልም ወይ? አብይ አህመድ ተወጥሯል። ሀገር ውስጥ መፍትሄ ማምጣት አልቻለም። የኢትዮጵያንን ኑሮ መቀየር አልቻለም። በግድ አድገናል በቃ ተቀበሉ። የዓለም ባንክ ሪፖርት 43% አድርሰዋል ድህነቱን። የአሜሪካ መንግስት ኢትዮጵያ ውስጥ ባለሀብቶች ገብተው መስራት አይችሉም ተጠንቀቁ ብለው ሪፖርት ሲያወጡ ዓለም አቀፍ ተቋማት ከኢትዮጵያ አንፃር ስጋታቸውን ሲገልጹ እንግዲህ በፊት እሱ የተናገረውን ታስታውሳለህ። እናንተ ባትመሰክሩ ዓለም ይመሰክርልናል አለ። አሁን ኢትዮጵያውያንም እየመሰከሩ አይደለም፣ ዓለምም እየመሰከረለት አይደለም። ብልጽግና ለራሱ ያጨበጭባል፣ በዛ ጭብጨባው እየረካ እንቅልፉን ይተኛል። ስለዚህ ይሄ አሁን ወደብ የሚለው ድፍድፉ ወደቡ ግድቡ የሚለው አጀንዳ ማስቀየስ እንጂ አብይ አህመድ ምን አቅም አለው? አሁን አማራ ክልል ላይ እንደዚህ እየተጠበጠበ እየተመታ ሰራዊቱ ከጥቅም ውጭ እየሆነ በምን ሊዋጋ ነው? ዝም ብሎ መድረክ ላይ መጮህና ማደንቆር ካልሆነ በስተቀር አቅምና ቁመና ኖሮት ወደ ማስመለስ በቀይ ባህር ማስመለስ ውስጥ አይገባም። ዋና ዓላማው አጀንዳ ማስቀየስ ነው። ለኢትዮጵያ ሕዝብ በየለቱ አጀንዳ እየሰጠ ትንፋሽ እያሳጣ ከኑሮ ከዋናው ጥያቄው እንዲናጠብ ለማድረግ እንደሆነ ነው የሚገለጸውና ከዚህ አንፃርስ እንዴት ታየዋለህ? መሳይ ኦልሬዲ ብየዋለሁ። እሱን ነገር በነገራችን ላይ ምን ለማስቀየስ ምን አይነት አጀንዳ እንደተፈለገ ናሽናል ብሔራዊ አጀንዳ አድርጎ ለማምጣት ነው። እንግዲህ ይሄ አገዛዝ ኤትኖፋሺስት ነው፣ ፍጹም ዘረኛ ነው እና እኩልነትንና ፍትህን ይጠየፋል። በቃ የዚህ አገዛዝ ባህሪ እሱ የኢትዮጵያን ህዝቦች ይጠየፋል። የሀገሪቱን ነባራዊ ሁኔታ ይጠየፋል። ከሀገሪቱ ጋር ሊታረቅ አልቻለም። ቅራኔ ውስጥ ያለ ኃይል ዋና መሰረታዊ እውነቱ እሱ ነው። ግን ሁለት ነገሮች አስገርመውኛል ዛሬ። ሁለት ነገር፣ አንደኛ ምርጫው ላይ ሁለት ነገር በእርግጠኝነት ሲናገር ሰምቻለሁ። አንደኛው የምርጫውን ውጤት በተመለከተ እና መቼም አስቂኝ ነው እንዴ የምርጫን ውጤት እንደ በፊቱ 100% አናሸንፍም፣ አሁን ሌሎች ኃይሎችም እንደሚገቡ እርግጠኛ ነኝ ይላል እና የኛም አባላት እዚህ ላይ በርተታቸው ሰሩ ሌሎች እንዲገቡ ይላል። ሰው እንግዲህ እንዲገቡ የተወሰነላቸው አሉ ማለት ነው። ለብርሃኑ በፊት አልተመረጡም፣ አሁን ተመርጠው እንዲገቡ ተፈልጓል ማለት ነው። የምርጫን ውጤት አስቀድሞ ፕሪዲክት ያደርጋል። ሀገሪቱ ውስጥ ምን አይነት ስላቅ የተሞላበት የምርጫ ሂደት እንዳለና ፕሮሰሱም ያው ከዚህ በፊትም ተናግሬያለሁ። ኢትዮጵያ ውስጥ በመሰረቱ ምርጫ ተካሂዶ አያውቅም ብዬ ነው የማምነው። 97 ላይ የምርጫ ሙከራ አለ፣ እሱ ፌል አድርጓል። ከዛ ውጪ ግን ኢትዮጵያ ውስጥ ምርጫ ተካሂዶ አያውቅም። ኢትዮጵያ መንግስትንም በምርጫ ሂደት የምትሾም ሀገር አይደለችም። በመሰረቱ ከጥንታዊ አስተዳደር ስርዓት የተለየ ስርዓት የለም ሀገሪቱ ውስጥ። ሰዎች በደማቸው ጠቅላይ ሚኒስትርና የፊልድ ማርሻል የሚሆኑበት ሀገር። ይሄ ሀገር ምርጫ አካሄዳ ምናምን እያልክ አንደኛውን ቴዎክራቲክ ስቴት ነኝ ብለህ እንደ ነገስታቱ እንደ ምናምን ብትሆን አይገርመኝም። ግን ኢትዮጵያ ውስጥ ስለ ዲሞክራሲ ስለ ምርጫ ሲወራ ምናምን የምታታልል ሆናታል ምናምን ብሎ በደንብ መናገር ነው የሚያስፈልገው። ግን ውጤቱን ሲናገር ነበር የነበረው። እሱ አስቂኝ ነው። ሁለተኛ የጦርነቱን ውጤት በተመለከተ የተናገረው ነው መሳይ። የተከበረው ምክር ቤት እንዲረዳልኝ የሚፈልገው አለና ከዛ ውጤቱ ይታወቃል አለ። ብንዘምት ከተጀመረ ውጤቱን እናውቀዋለን። አማራ ክልል የዘመተው በዚህ ቦልድነስ ነው። በነገራችን ወለጋም ሲሄድ እቺ ድፍረት ነበረች። ትግራይም ሲሄድ እንደዚህ አይነት ድፍረት ነበር። ውጤቱ ይታወቃል የሚላት ነገር በዚህ ዘመን 50 ጊዜ አስበ ልትቆርጠው የማይገባ ነገር ቢኖር ጦርነት ነው። because nobody controls the effect። የጦርነትን ውጤት የሚቆጣጠር ኃይል የለም። ጦርነትን መጀመር እንጂ ውጤቱ ምን እንደሚያመጣ የመንን ነው የሚያመጣው፣ ሊቢያን ነው የሚያመጣው፣
ሶሪያን ነው የሚያመጣው፣ ሱዳንን ነው የሚያመጣው፣ ሶማሊያን ነው የሚያመጣው የሚለውን አታውቀው በዚህ ሰዓት። እሱ ግን በድፍረት ምን ይላል? ልክ ቀላል እንደሆነ ለኢትዮጵያ ሕዝብ ሲነግረው ግር ብለህ ሄደህ ትወራለህ ይለዋል። it's as easy as that ግር ብለህ ሄደህ ትወራዋለህ ይላል። በሰዎች ማይንድ ነው የሚጫወተው። የሕዝብን የመረዳት ልክ ነው የሚያሳንሰው። መልሶ ግን እዛው ላይ ምን ይላል? እንረዳቸዋለን ያሉ ኃይሎች አይሞቱላቸውም ይላል ኤርትራኖችን ሲያስጠነቅቅ። ምን እንደሆነ ያውቃል ጦርነቱ ማለት ነው። ዲፕ ዳውን ጦርነቱ ፕሮክሲ ሊሆን እንደሚችል ሪጂናል ሊሆን እንደሚችል ይገምታል። ምን ማለት ነው? ያ ሌላኛዋ ሱዳን ልትወለድ ነው ማለት ነው። ኢትዮጵያ ውስጥ ኦሬዲ ወደ እንደዛ አይነት ባህሪ እያዘች ነው ያለችው። ኦሬዲ አገሪቱ በእንደዛ አይነት መንገድ ልትረዳት የምትችላት ሀገር ነች። ማዕከላዊ መንግስት ነኝ የሚለው ኃይል አሁን ሞኖፖሊ ኦፍ ቫዮለንስ የለውም፣ የኃይል ብልጫ የለውም። የመሬቱን ብልጫ ትቶት የአየር ብልጫ የቴክኖሎጂ ብልጫ እያለው እያለ ነው። የጊዜ ጉዳይ ነው እሱ። አንተ ያገኘኸውን የአየር ብልጫ ሌሎች ያገኙታል። because ቴክኖሎጂው ቺፕን። ስለዚህ የዛ ሞኖፖሊ የለውም፣ ኢፌክቲቭ ኮንትሮል የለውም ሀገሪቱ ላይ። ከ80% በላይ የሚሆነውን የገጠር ክፍል አማራ ክልል የሚቆጣጠረው ኃይል ማን እንደሆነ ይታወቃል። በኦሮሚያ እየገባ የሚወጣው የትኛው ኃይል እንደሆነ፣ ዋና መስመሮችን ጭምር የሚዘጋው ማን እንደሆነ፣ አዲስ አበባ ዙሪያ ላይ ሸገር ሲቲ ላይ ማን እየገባ እንደሚወጣ ይታወቃል። ኦሬዲ እንደዛ አይነት ነገር አለ ማለት ነው። ሱዳን በምን አይነት ሁኔታ ውስጥ እንዳለ እየሰማችሁ ነው የምታውቁት። ቀጠናዊ የመሆን እድሉ ጦርነቱ በከፍተኛ ደረጃ ጨምሮ በርካቶቹ ሀገራት እዛ አካባቢ ላይ ያሉ ቀጠናው ላይ ያሉ ሀገራት ያንደኛው ሉዓላዊነት ቢጣስ፣ ለምሳሌ ሰሞኑን ፕሬዝዳንት ሐሰን ሼህ መሐመድ ለአል አረቢያ በሰጠው ቃለ መጠይቅ ይናገር የነበረው ነገር እሱ አንደኛው ሀገር ቢወረር አንድ ሉዓላዊ ሀገር ሁላችንም የአፍሪካ ህብረት ቻርተርም ይጣሳል፣ ሁላችንም ደግሞ እጃችንን አጣጥፈን የሚያመጣው ቀውስ ቀላል አይደለም መሰለኝ። እነሱ ቁጭ ብለው ፓርላማ ላይ የፓርላማ ተወካዮቹ እንደሚያጨበጭቡት አይደለም። በሀገሪቱ ውስጥ ያለው እውነታ ግልጽ ነው። እዛም ሄዶ ሊሰካና ሊሰነቀር የሚችልበት እድል ከጊዜ ወደ ጊዜ የጨመረ ነው። ግን የመንን ሊያዋልድ ይችላል፣ ሱዳንን ሊያዋልድ ይችላል። የሶሪያና የሊቢያን ጉዳይ በተለይ በቅርብ ጊዜ የሚደረጉ እንደዚህ አይነት ጦርነቶች ውጤታቸው ምን እንደሆነ ይታወቃል። በተለይ ደግሞ በእንደዚህ አይነት ቀጠና ላይ እና ይሄ አገዛዝ ለጊዜውም ቢሆን ግን ይሄንን አጀንዳ ብሔራዊ አጀንዳ አድርጎ ማራገቡ ውጤት አምጥቶልኛል ብሎ ያስባል። ምክንያቱም ለዚህ አገዛዝ የብልጽግና አገልጋይ ከመሆን የብሔራዊ ጥቅም አገልጋይና አጀንዳ ተሸካሚ ሆኖ መምጣት ቀሏቸዋል። ሚዲያዎቹ የሚጠሉት ስርዓት ነው። ስርዓቱ ግን ደግሞ የወደብ ጉዳይ ምናምን ሲባል በታሪክ ፊት የሚያቆም ምናምን ነገር የሚያኮራ ነገር ሆኖ አግኝተውታል። ይሄንን መሸጥ አለባቸው። አሁን አርበኛ ሆነው መጡ። እነማ? ዘረኞቹ ጦርነት አዋልደው ህዝብን እየፈጁ ያሉ የኢትዮጵያን ህዝብ ሰሜኖችና ደቡቦች የሚሉ ከጥለት ላይ ከነጠላ ላይ የባንዲራ ቀለም አለ እያሉ ቢቀዱ የህዝብን በዓላት መንፈሳዊ በዓላትን ጭምር ሳይቀር ካልተቆጣጠረን የሚሉ ቶታሊቴሪያን ናቸው። አንድን ህዝብ በማንነቱ እያዋረዱ ቤት ላይ ቀለም የሚቀቡ ሰዎች፣ ቁጥር የሚጽፉ ሰዎች፣ ከንግድ የሚያፈናቅሉ ሰዎች፣ አርሶ አደር የሚገሉ ሰዎች፣ ምዕመናንን የሚገሉ ሰዎች ምን ሆነው መጡ? የብሔራዊ አጀንዳ ቶርች ቢረርስ ችቦ ለኳሽ ሆነው መጡ ማለት ነው።
አየህ። ስለዚህ ሌላው ኃይል ለምሳሌ ፋኖ ባንዳ ነው ይላል። ወደብ ልናስመልስልህ ስንል እንቅፋት ሆነብን ይላል። መቼ ነው ከፋኖ ጋር መዋጋት የጀመራችሁ? የእናንተ ወደብ ጉዳይ የመጣው የውሃ ጉዳይ ምናምን ብላችሁ ጽሑፍ ካቀረበ በኋላ ነው። የሆነ ዶክመንተሪ ካሳያቸው በኋላ ነው። አማራው ላይ ጦርነት ካወጃችሁ ግን 5 ዓመት ሆኗችኋል። ታዲያ መቼ ባንዳ መቼ ባዳ ነው የሚኮነው? አየህ፣ የህዝቡን ጥያቄ ለፍትህ ለእውነትና ለለውጥ የሚደረግን ትግል አጀንዳውን ቀልብሰው ሰርቀው ቀምተው እነሱ በሚፈልጉት መንገድ ሪፍሬም አድርገው ለሀገር ብሔራዊ አጀንዳ ይዘው እንደመጡ ለሀገር ተቆርቋሪዎች። ምክንያቱም ፋኖ ለሀገር ሲቆረቆር አይተዋል። ስለ ባንዲራው ሲጨነቅ አይተዋል። ስለ ህዝብ ሲጨነቅ አይተዋል። ሌሎች ኢትዮጵያውያንን ወንድሞቼ እያለ ሲያበላ አይተዋል። ሲቆስሉ ሲያሳክም አይተዋል። ተገለባበጠባቸው። የነሱ ሰራዊት እያመለጠ እየጠፋ ወደዛ ይሄዳል። ስለዚህ ተቆርቋሪ መስለን እንምጣ፣ ቀዳዳ ለህዝብ መስጠት የለብንም ብሎ ደግሞ ተመልሶ